በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የካቲት 18 በዚህች ቀን ታማኝ የከበረ አባት የአንጾኪያ ሊቀ ጳጳሳት አባ መላልዮስ አረፈ። ይህም ቅዱስ አዋቂና አስተዋይ ነበረ። በታናሹ ቆስጠንጢኖስም ዘመነ መንግስት በአንጾኪያ ሀገር ሊቀ ጵጵስና ተሾመ። ከተሾመም እስከ 30 ቀን ኖረ። ከዚያም በኋላ አርዮሳውያንን ያወገዛቸው፣ በአንጾኪያም ካለች ቤተ ክርስቲያን ሁሉንም አሳደዳቸው። ንጉሡም በሰማ ጊዜ ከመንበረ ሲመቱ ሊቀ ጳጳሳቱን አሳደደው። እርሱ ግን ሶርያዊ አርዮሳዊ ነውና። የአንጾኪያ አገርም ታላላቆችና ኤጲስቆጶሳት ካህናቱም ተሰበሰቡ። ስለ ሊቀ ጳጳሳቱ ይመልስላቸው ዘንድ የልመና ደብዳቤ ጽፈው ላኩ። ንጉሡም ልመናውን ተቀብሎ መለሰላቸው። ይህም አባት በተመለሰ ጊዜ አርዮሳውያንን ወደ ማውገዙ ተመለሰ። በቃላቸው የሚያምኑትንም ስህተታቸውንና ስድባቸውን ግልጽ እያደረገ ወልድ ከአብ ባሕሪ እንደተወለደ በመለኮቱም ትክክል እንደሆነ ለሁሉ የሚሰብክ የሚያስተምር ሆነ። ዳግመኛም አርዮሳውያን ተነሱ፣ የንጉሡን ልብ ወደ እሳቸው እስከመለሱት ድረስ ይህን አባት እየወነጀሉ ወደ ንጉሡ ጻፉ። ዳግመኛም ልኮ ከፊተኛው ወደሚርቅ አገር አሳደደው። ወደ ተሰደደበትም አገር በደረሰ ጊዜ መልእክተኞችን ጽፎ በመላክ ከወገኖቹ ጋር እንዳለ ሆኖ ከእርሳቸውም ስውር የሆነውን የመጻሕፍትን ቃል ይተረጉምላቸው ነበረ። በአንጾኪያ ላሉ መንጋዎቹም ይደርሳቸዋል። አዋቂዎች የሆኑ ኤጲስቆጶሳትና ቀሳውስትን ልዩ በሆነች ሦስትነት 318ቱን አባቶቻችን ያስተማሩትን የቀናች ሃይማኖት እንዲያስተምሩ ያዛቸዋል። እንዲሁም እያደረገ እስካረፈባት ቀን ድረስ በተሰደደበት ብዙ ዘመን ኖረ። ዮሐንስ አፈወርቅም አመስግኖታል። የምስጋና ድርሰቶችንም ደረሰለት። ስለ ቀናች ሃይማኖትም ብዙ መከራ ስለደረሰበት ክብሩንና ግርማው ከከበሩ ሐዋርያት ክብር እንደማይጎል ተናገረ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት የጌታችን ወንድም የሐዋርያ ያዕቆብ መታሰቢያው ነው። በረከቱ ከእኛ ጋር ትኑር፣ ለእግዚአብሔር ምስጋና ይሁን አሜን። የካቲት 18 ቀን የሚከበሩ ዓመታዊ የቅዱሳን በዓላት: ቅዱስ ያዕቆብ ሐዋርያ የቅዱስ ዮሴፍ ልጅ ከ72ቱ አርድእት አንዱ፣ ቅዱስ አባ መላልዮስ ጻድቅ ሊቀ ጳጳሳት በአንጾኪያ ሊቀ ጵጵስና ተሹሞ በአርዮሳውያን ብዙ ግፍ የደረሰበትና በስደት ያረፈ አባት። ወርሃዊ በዓላት: ቅዱስ ፊልጶስ ሐዋርያ፣ አቡነ ኤዎስጣቴዎስ ሰባኬ ሃይማኖት፣ አቡነ አኖሪዎስ ዘደብረ ጽጋጋ፣ ማር ያዕቆብ ግብፃዊ። የእግዚአብሔርና የጌታ የኢየሱስ ክርስቶስ ባሪያ ያዕቆብ ለተበተኑ ለ12ቱ ወገኖች ሰላም ለእናንተ ይሁን። ወንድሞቼ ሆይ የእምነታችሁ መፈተን ትዕግስትን እንደሚያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቆጠሩት። ትዕግስትም ምንም የሚጎድላችሁ ሳይኖር ፍጹማንና ምሉዓን ተሆኑ ዘንድ ሥራውን ይፈጽም። ዘአቅረብኩ ማሕሌተ አዘኪርየ አእላፈ ምለተ ጸምዱከ ዘልፈ ለእለ ያለብብ ተወከፍ ሰንዲቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ወኩፈ እምለ አብኡ ብኡላን ዘተረፈ ነቢያት ቅዱሳን ሰባኪያን ሰማይታት ጻድቃን መላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኮ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንዑስ ሕፃን ለዘ ጻሕፎ በክርታስ ወለዘ አጻሕፎ እንዘይደርስ ለዘ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራጊተ ኩሉ እምባይስ ህቡረ ይመሃረነ ኢየሱስ ክርስቶስ አሜን። ይማረን።